የአራት ወር ነፍሰ ጡር እና እሷ የአራት ወር ነፍሰ ጡር እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሱ የነገረኝ ባንጋሊና የመንም አሉ ብሏል። ሁለት አባቴ ውርደት፣ አቤት ውርደት የማታመጣብኝ ለአንተ የተረገምክ ባልሽ ጋር ከተለያየ ስንት ወር ሆኖሻል? አንድ ወር መቼ ከአረብ ጋር 2 ወር መጥቼ ስራ ገብቼ ምናምን ነው። ቆይ ተረጋጊ። አሁን ከአረቡ ጋር ከተለያየሽ 2 ወር ሆኖሻል። እሺ አበሻው ጋር ተገናኘሽ ስንት ወርሽ ነው? እሷ አዎ። እሺ ታዲያ እንግዲህ እና አረብ አግብታ ነበር። ከሰውየው እያሳበኝ ነው እና ስትለኝ ኢብራሂም የሚባለው ባለቤቱ ወንድም ነው። የአንቺ የባለቤትሽ ወንድም ነው? አዎ። እና ሌላ ሰው የማውቀው ሰው ስለሌለኝ እሱ እንዲወስዳት አስደረም። እሺ አበሻው በፈቃደኝነት አገባሻለሁ ሲለኝ በስምምነት ገብቼበታለሁ። ኒካ የለንም እንጂ አገባሻለሁ ብሎ አምኜበት ነው የሄድኩት። ነፍሰ ጡር ስሆን አውሩ እስኪ ወንድም አለ ተቃጠልን አለ በገዛ ሀገራችን። ሰላም በላት መስመር ላለች አውሪው እንጂ ማን ነበር ስሟ? ኧረ በስሟ ጥራት ልጅ መቼም ስሟ አልጠፋ። ቆረጥረጥ አድርጌ አሰምቻችኋለሁ። ለካ ኢዮዳብ ጉድ የሚለው ወዶ አይደለም። በህይወት ዘመኔ ብዙ ጸያፍ ነውሮችን ሰምቻለሁ። እንደ ዛሬው ያለ ግን ሰምቼ አላውቅም። መቼም ጆሮን አትስማ አይባልም። ሙሉውን እጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። አንድ ሴት በአንድ ጊዜ በተከታታይ ከተለያዩ ሀገር ዜጎች ጋራ ግንኙነት ከማድረጓ የተነሳ የልጇ አባት አላችሁም አባቶች ማንኛቸው እንደሆኑ እንኳን ማወቅ አልቻለችም። ቲክቶክ ላይ ትልቅ አጀንዳ ሆናለች። በተለይ ብዙ ወንዶች ተናደዋል ማለት ነው፣ ሴቶችም እንዳለ ቢሆንም። ምክንያቱም ከተለያዩ የውጭ ሀገር ዜጎች ጋር ከኢትዮጵያም ጋር ሄዳ ልጅ ሆዷ ውስጥ ተፈጠረ። በአጭሩ ቪዲዮን ከመጋበዝ በፊት መንደርደሪያ ሀሳቡ ልንገራችሁ። ልጅ ተፈጠረ። ያ ልጅ ግን ከማንኛው እንደሆነ አልታወቀም፣ አልተወለደም። የትስ ማንንስ ተጠግታ ትውለድ? ቤተሰቦቿም አላስጠጋት አሉ። የራሷ ቤተሰቦች በስልክ ልጅቱም ቀርባለች፣ ሁሉም ቀርበዋል። የውጭ ሀገር ዜጎችን ብቻ ማቅረብ አልተቻለም። ልጅቱም አምናለች። ነገር ግን ማን ነው አባቱ ተብላ የት ትውለደው ወይት ትግባው? ኢትዮጵያውም ከኔ አይደለም ከነዛ ሊሆን ይችላል። ዲኤንኤ አይመረመር፣ ገና ሆድ ውስጥ ነው። በጣም እኮ አስቸጋሪ የነውር እጅግ በጣም አሳፋሪ ነው ወላሂ። ያኺ ትዕግስት እናድርግ። እንደ ወሬ አላብዛባችሁ። ይሄን ቪዲዮ ሼር አድርጉላቸው። ካሁን በኋላ እንኳን ትምህርት እንዲሆናቸው አገኘን ብለው ጊዜያዊ ስሜትን ተጠግተው አረቡንም ሲያው ሱዳኒውንም ሲያው ባንጋሊውንም ሲያው እንትናንም ሲያው ይሄዱና መጨረሻ የራሳቸውም ህይወት ይበላሻል። አልፎም የቤተሰብም ህይወት ድረስ መበላሸት ደረጃ ይደርሳል። ወንድሞቿ አፈሩ፣ መቅረብ እምቢ አሏት። ታውቃላችሁ፣ ጣሏት፣ ዘመዶቿ ጣሏት። ይችልች በጣም ግራ ገብቷት ነው ወደ ሶሻል ሚዲያም አጀንዳው የመጣው። በጣም መነጋገር ይሆናል ወላሂ፣ ቀልድ አይደለም። ቪዲዮን ጋብዛችኋለሁ። ሼር ላይክ ያደርጋችሁ ለብዙዎቹ አድርሱላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ልጋብዛችሁ፣ አብራችሁ ይቆዩ። ልጅቱ መጀመሪያ አረብ አግብታለች። በራሳቸው አንደበት ተናግሯል፣ እሷም ተናግራለች። ገባ? ከዛ ከአረቦች ልጅ ፈቶኛ ነው የምትለው አበሻ ዘንድ ተደረች። አበሻው በፈቃደኝነት አገባሻለሁ ሲለኝ በስምምነት ገብቼበታለሁ። ኒካ የለንም እንጂ አገባሻለሁ ብሎ አምኜበት ነው የሄድኩት። ነፍሰ ጡር ስሆን አውጥታ ላይ ነው የምትለው። ከአረቡ ተርሽ ስንት ወር ሆነሽ አልኳት። 5 ወር። አበሻው ጋር ተርሽ ስንት ወር ሆነሽ? 1 ወር። አጠቃላይ 6 ወር። እሷ የ4 ወር ነፍሰ ጡር። እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሱ የነገረኝ ባንጋሊና የመንም አሉ ብሏል። 2 አባቴ ውርደት፣ አቤት ውርደት የማታመጣብኝ ለአንተ የተረገምክ። አሁን እኮ ልጁን አገኘው፣ እህቷን አገኘው። እነዛም የደበቁት ማውጣት ያልፈልጉት ነገር አላቸው። ጭራሹንም እኮ እንዲገለምጡ ልጅቱን ሲጀምር አይፈልጓትም እኮ ቤተሰቦቿ አይፈልጓትም። እሷ ሲቸግራ ብቻ ነው የምፈልገን እንጂ ስለ አልሰማችሁም? በጆሯችሁ ቅድም አይፈልጓትም። ወንድም ነኝ ተብየውና እህት ነኝ ተብየዎቹ ጨካኝ ናቸው።
አትፍረድባቸው። ተቃጥለው አንጀታቸው አሮ ነው የሚሆነው። የኔ ወንድም ቤተሰቦቻቸውን እርሰት ተራቡና የችግር ጊዜ የሚፈልጉ እኮ አሉ። የሴትዮ ልጅ ገና ሳታገባው በስልክ ብቻ ላወቀችው ማታ ጧት ትደውላለች፣ ዙር ላይ ትደውላለች፣ አስር ላይ ትደውላለች፣ መቅረብ ላይ ትደውላለች። ማታ ተኢንሻ እስተሚነጋ ታወራዋለች። እናቷን በ6 ወር አንዴ ማደውላለች። እምዬን 9 ወር ያረገዘቻት እሱን ግን ሀቢቢ ቁርስ በላልኝ ማሬዋ ትለዋለች። ይችን እንደ በ12 ቁጥር ቢስማርኝ ወስደው እንደ ተገተን እሱ ልክ ነህ። ግን ሮመዳን እናንተ ጋር መታለች አልመጣችም? መታለች አለ ገባ። ሮመዳን ጀምረህ አሰበው። ተሮመዳን ጀምረህ ስንት ይሆናል? አየው 4 ወር ከ15 ቀን ነው። ስለዚህ ግን ወደ እሱ ጋር ከመሄዷ በፊት እሱ ከመቀበሏ በፊት ማንጋ ሄዳለች። የመን ጋር ብሏል በራሷ አንደበት ባንጋሊ ብሏል። እሱ ደግሞ እቤቴ እንኳን ረገጠችው ማለት እንኳን ቤት ገብታ ከኔ ጋር ሌላ ነገር ቢፈጠር ቀርቶ እስቲ እንደው ቤት ውስጥ ይሁን ትበላለህ፣ እንደው ችግር የለውም ትበላለህ። እሷ እና አረባ ነበር ሰውየው እያሳበኝ ነው እና ስትለኝ ኢብራሂም የሚባለው ባለቤቱ ወንድም ነው። የአንቺ ባለቤትሽ ወንድም ነው? አዎ። እና ሌላ ሰው ማውቀው ሰው ስለሌለኝ እሱ እንዲወስዳት አስደረኩ። እሺ። ከዛ እንግዲህ እሱ ልጅ ወዷታል መሰለኝ ካላገባ ምናምን ተብሎ ከዛ በኋላ የካምና እናደርጋለን አለና እሺ የካምና እናደርጉ ለሚፈልጋ በፊት እንዳልቀር ይተችዋል ማለት ነው። ከዛ በኋላ እንግዲህ የተፈጠረውን ያላቀም እሱ እንዲወስዳት ብቻ ያስደረኩት እኔ እንጂ እኔ ለመጥፎ አይደለም። እሱ እንዲወስዳት ያደረኩት አድርጎኛል ማለት ነው። እንደዛ አስደረኩ። የመጀመሪያ ጥያቄ አረብ አግብታ ነበር ብለሻል እና አረቡን ኒካ ስታሰራት ማን ነው? አስታሰራችኋታል ኒካ? አዎ እዚህ አጎቴ ስታሰራት ነበረ። አጎቴሽ ኒካ ስታሰራት አባት አላት? አባታቸው አለ በህይወት? የለም ሁለቱም የለም ማለት ሁለቱም ስትይ ያው እናትም አባትም የለም ነው። አላህ ይርሐማቸው። ታዲያ አጎቴሽ ኒካ ስታሰራት ታዲያ ታረቡዞ እንድትፈቷት ነው ሄደችው ወይስ ዝም ብላ ልክ ብላ ሄደችው? ኒካ ስታሰራት ብላለች። እሺ ኢብራሂም ታዲያ የባልሽ ወንድም ከሆነ ታገናኘሻት ወስዷታል። አሁን እንግዲህ ከ3 ቀን በፊት አውቃለሁ ብለሻል የሆነችውን ነገርና አውጥቶ ድር ነው የጣላትና አልጠየቅሽውም? ውጭ መውጣቷን አልነገረችሽም? እሺ ተነገረችሽ? አልጠየቅሽውም? ማለት አይመለከተኝም ያኔ ተራይ ነገርሽ ሁሉንም አልነገረችሽም? ሁሉንም አልነገረችሽም። አንተ ሁሉንም አልነገረችሽም። ከላይ ያለው ብቻ የነገረችሽ አንተ። እስኪ ንገረኝ ያለውን ነገር። ምክንያቱም ያው አንደኛ ከታ ያው ታራስ ፈቅደሽ እስካሁን ከታ ቢያንስ አሁን ወደ 600 ድምፅሽን እየሰማው ነው። ላይቭ ላይ ነኝ። ምክንያቱም ያችን ተሸሽጎ እንትን ማለት የለበትም። ግልጽ አድርግልሽ ብዬ ነው። እና ያኔ ድብቅ ነገር ካለ በግልጽ ነገር ህዝቡ ይስማ። ምንድነው ሚዲያ ላይ አውጣልህ ነው? ሚዲያ ላይ ወጣለች፣ ኦልሬዲ ወጣለች አላስ። ምክንያቱም ዱር ላይ ወርቃን ያገኘናት ዱር ላይ 3 ቀን 4 ቀን ሆኗታል። እንግዲህ ራብ አለ ዋጥም አለ። ዱር ላይ ወርቃን ወዴት ትጠቀመች? ኢትዮጵያዊ ናት አይደል? ዜጋ ናት። ወዴት ትጣላለች? ወጣለች እኮ እሷ ኦልሬዲ እሷ እኮ ወጣለች። እኔ ቤት ብቻ በየቦታው እየሄደች ነው። ወድቃ ነው የተገኘችው በላት። ወድቃ ነው ከሚዲያ ላይ ተነሳችው በላት። ወደቀች። ዱር ላይ ወደቀች እኮ ነው ማለት። ዱር ላይ እኮ ወርቃ አደባባይ እዛ ሀገር አንቺ ምናልባት አረብ ሀገር ላታውቂው ትችላለች። እቺ ልጅ ወደቀች። ወዴት ትሄድ? ወዴት ትሄድሽ? ንገሪኝ። ወዴት? ኢትዮጵያ አይደል? እባካችሁ አስጠጉት ተብሎ አወጧት። እነዛም ደግሞ አወጧታ። ፈሩ። እቺ ልጅ ፈሩ። አወጣው ጣሏት። እነዛም ሌላም እንደዚህ ሚስጥሩ ሲያውቁ አውጥተው ይጥሏታል። ሚስጥሩ ሲያውቁ አውጥተው ይጥሏታል። አሁን ምንድነው የተደበቀ ነገር ካለ እውነቱን ተናገሪ። ነው የተገኘችው በላት። ማለት ዘይባ የደበሽው ነገር አለሽ? ሙትሽን አንቺና ተናገሪ። እሷ እኮ አላስ አገባሻለሁ ብሎ ወሰደኝ። አሁን 4 ወር ነፍሰ ጡር ነኝ ያለች ነው እኮ ጣሪ ነው። እና አሁን ምን እናድርግ? ዘይባ ለምን አትናገሪም? ተንገረ እያለች እኮ ነው እህትሽ። እንግዲህ እየሰማቻት ነው።
እሷ አይደለች አገናኘቻት መናገር ትችላለች። እያንዳንዱ ራሱ ማለት ነው። አዳምጪ። ሲጨመርም መጀመሪያም ከሰው ጋር አገናኘሻት አንቺ ነሽ። አንድ የመጀመሪያ ሁለተኛ፣ ይቺ ልጅ እዱር ላይ ወድቃለች እያልኩሽ ነው። እህትሽ ናት፣ ደምሽ ናት። ይቺ ልጅ አንድ ነገር ብትሆን ነገ ይጸጥትሻል። ሞተች ብልሻል፣ አታለችም፣ ታለሻለሽ። እኛ እንደ ዜጋ አስጠግተዋታል። አሁን ደግሞ እንደዚህ አይነት ችግር አለባት ሲባል እየፈሩ አውጥተው ብድር ይጥሯታል። ያላወቀ ያነሳታል። አሁን ስሰማ አውጥተው ይጥሯታል። ስለዚህ ያለውን ችግራቸውን እንደዚህ ስታርጋችሁ ተናገሩና እውነቱን ሀቁን ተናገሩና ወደ ጉዳዩ መፍትሄ የሚመጣ ካለ መፍትሄ እንዲወጣ ነው። ዛሬ የምትዋለው ምናምን እሷ አልናገርም ማለች ያለውን ነገር አልናገርም ማለች ነው። እየሰማችሽ እኮ ነው። አናግሪያት። አንቺ እህትሽን እየሰማችሽ ነው። እሺ አናግራት። ኒውት አንችላት። ተረጋጋት። አናግሪያት። ስሟን ጥሪያት። አይተሻል። አይባ አው እየሰማሽ አይ ይሰማኛል። እስካሁን ተገናኘች ምናምን ነገር የምትይው እስካሁን ተገናኘች ለመጥፎ ነው ያገናኘሁሽ እኔ እኮ ለመጥፎ ሳይሆን ተገናኘች ምናምን ነገር ሳይሆን እኔ ያገናኘሁሽ ለበጎ ታውቂያለሽ። ጥፋቱን ያጠፋሽው ራስሽ እንደሆነ ታውቂያለሽ። ስለዚህ ለሚዲያ ስለወጣሽ ራስሽ ሁሉም ነገር ተናገሪ። እኔ ድምፅ ለምን አስፈለገ? እስካሁን ያወጣች ምናምን ነገር ምንድን ነው? እዚህ ሁሉ ጥፋት ውስጥ የገባሽው እኮ አንቺ ነሽ አይደል እንዴ? ያጠፋሽበትን ምክንያት ታውቂያለሽ። ለምን አትነግሪም? ሁሉም ነገር ንገሪውና ወደ ሁሉም ነገር ንገሪው። ያለውን ነገር ተናገሪ። አንዴ ሚዲያው ተርሻላል። እንደዚህ አድርጌ ነው ጥፋትሽ ነው ተናገሪ። ሁሉም ነገር እዚህ መሀል እኔ ምን አያስፈልገኝም። እዚህ አያስፈልግም። አንቺ ናት የጠፋሽውን በሙሉ ያስተናገሪ እኮ አሁን እኮ ስልክ ቁጥሩ እንዲሰጪኝ ነው የብርሃምን ስልክ ቁጥር ሰጪኝ። አዳምጪኝ። ባልሽ ጋር ከተለያየ ስንት ወር ሆኖሻል? አንድ ወር መቼ ከአረብ ጋር 2 ወር መጥቼ ስራ ገብቼ ምናምን ነው። ቆይ ተረጋጊ። አሁን ከአረቡ ጋር ከተለያየሽ 2 ወር ሆኖሻል። እሺ አበሻው ጋር ተገናኘሽ ስንት ወርሽ ነው? አልገባኝም ነው የምትለው ጥጋቡ። ከመጀመሪያው ሳውዲ አግብታ ነበራት። ከሳውዲ ጋር ተተለያየ ስንት ወር ሆኖሻል? ማለት እሷን ማያለ ያለችው ከአረቡ ጋር ተለያይቼ 2 ወር ስራ ሰርቼ ከሱ ጋር ተገናኘሁ አለኝ ሀበሻው ጋር። ከዛ ሀበሻው ጋር ተገናኝቼ እሱ ጋር ወር እንደተቀመጥኩት ፔረድ የቀረብኝ ስለው እኔ አይመለከተኝም ብሎ እንደ ቀልድም እንደንትንም እያደረገ በኋላ መጨረሻ ላይ እውነታውን ስነግረው ውጭ ብሎ አስወጣኝ። አይመለከተኝም ስላንቺ ብሎ አዳምጪ። ይኸውልሽ ውጭ ብሎ አስወጣኝ ካለች አሁን ቅርብ ቀን ነው አይደለም? አሁን ታረቡ ዘንድ የመጣችው መቼ ነው? ስንት ወር ሆናት? 4 ወር በላይ ሆኗታል። ታረቡ ተነጥላ ከመጣች አዳምጪ። ታረቡ ተነጥላ ከመጣች ከ4 ወር በላይ ከሆናት አበሻው ጋር ከመጣች ደግሞ ስንት ሆናት? አበሻው ጋር 1 ወር ነው የተቀመጥኩት አይደል? አሁን ዞሮ ካረቡ ተመጣች ሙሉ በሙሉ አሁን ካረቡ ጋር ተመጣች እስካሁን ባለችበት ሰዓት 4 ወር ነው ሆናት አይደለም? ከዛ በላይ ነው ብላ 4 ወርማ አሁን እሷ 4 ወር ነፍሰ ጡር ነው የነበረችው። ቆይ እኮ ታረቡ ተለያየች 4 ወር ሆነኝ ነው አለችው። ልጅቷ 4 ወር ነፍሰ ጡር ተተለያየች 4 ወሯ። ቀኑን እኮ ትክክለኛ ቀኑን አላወቀችውም። ከ4 ወር በላይ ሆኖኛል ነው እያለች እሷ እንጂ 5 ወር ይሆናት 6 ወር ይሆናት በትክክል አላወቀችም። እየደነገጠችም ይሁን ወሬውን ቅደም ተከተል ማውራት አልቻለችም። እሷ ታውራ አንቻት እሷ ታውራ ግድ የለሽም። ታባቱ ነው ይነቀ ቤቴ ሊዘጋ ነው እስከሚዘጋው ስሜት ይሰማሻል? ከዛኛው ሰውዬ ጋር ከተለያየ ስንት ወር ሆኖሻል? አይሰማኝም። ስንት ወር ሆኖሻል ከሰውዬው ጋር ከተለያየሽ? አምስት ወር። አበሻው ጋር ስንት ወር ሆኖሻል? 1 ወር። ታዲያ የአበሻው እንዴት ይሆናል? 5 የ4 ወር ነፍሰ ጡር ብለሻል። አሁን ከአረቡ ጋር 5 ወር ማነው 5 ወር ከሆነ ከአረቡ ጋር ተተለያየሽ፣ አበሻው ጋር ደግሞ 1 ወር ከሆነ የተቀመሽው የ4 ወር ነፍሰ ጡር ሆነሽ እንዴት የአበሻው ሊሆን ይችላል? በምን አይነት ሂሳብ ነው? እስኪ ንገሪኝ አንቺ በአንቺ አረጋጭ። እንዴት ራስሽ አዳምጪ። ይኸውልሽ ከአረቡ ተተለያየሽ 5 ወርሽ ነው። 5 ወርሽ ነው። አበሻው ጋር ከመጣሽ ገና 1 ወርሽ ነው። አሁን የ4 ወር ነፍሰ ጡር ነሽ። እንዴት ብለሽ እንዴት ነው የአበሻው ሊሆን ይችላል? እስኪ ንገሪኝ።
ቀስ ብለሽ አትደናገሪ፣ አይዞሽ አንቺ ባልሽኝ እኮ ነው። እኔ አላውቅም እኮ አንቺ በነገርሽኝ የአራት ወር ነፍሰ ጡር ነሽ አሁን አይደለም? የአራት ወር ተወሽ ከአረቡ ከመጣሁ 5 ወሬ ነው አለሽ። ልጁ ጋር 1 ወር ተቀምጫለሁ አለሽ። በአጠቃላይ 6 ወርሽ ነው አሁን። የአራት ወር ተወሽ የአበሻው ካይሆን ያረቡ ነው ልጁ ማለት ምን ደከመሽ? ስለዚህ ልጅሽን ይዘሽ ሄደሽ እዛው ሰውዬ ዘንዳ አስመርምረኝ ልጁ ያንተ ነው ወይስ አውሩ ሄደሽ ተከተለ የኔ አውሩ እስቲ ወንድም አለ ተቃጠልን አለ በገዛ ሀገራችን ሰላም በላት መስመር አለች ሄሎ አውሪው እንጂ ማን ነበር ስሟ ኧረ በስሟ ጥራት ልጅ መቼም ስሟ አልጠፋ ስሟ ጠፍቶ ሳይሆን እንደምታደርገው ትክክል ነው ትላለህ። ለምን አቤት አትይም እህት? እስቲ አውሩ። ስለነገሩ ናፍቆትም ሊሆን ይችላል። ያዝ ያረጋት አትፍረድባት ነው ወንድም ይቅርታ። እኔ በመሰረቱ መሽኛ ውስጥ ያለች እቤት ወስዶኛል አትልም። እርግጠኛ ነኝ እቤት ወስዶኛል አላለችም እኮ እንዲያውም ስሟን ጠርታለች። እሷንም ብደበልቋ እያለች ነው። እዛ ቤት አስገብቶኝ ሚስቴን አብሎ አብሮ እየመጣ ያድራን ይውላል። መጨረሻ ላይ ግን ከዛ ቤት እንዲባረርም እንዲሄድም ሰው ጋር አትበላም፣ ሰው ጋር አትጠጣም፣ እንደዚህ ናት፣ ቤት በር ትዘጋለች ምናምን ብለው አቀሳስረው ከዛ ቤት እንዲያበረኝ ያደረጉትም እነዛኞቹ ናቸው። ሌላ ቤት ተከራይቶ ነው ያስቀመጠ እያለች እኮ ነው እንጂ መኖሪያ ቤቱ አላስቀመጠኝም አለች። እቤት ተከራይቼ አይደለም እዛ ታለችበት ቦታም ስትመጣ ያው እንደነገርኩ ዘመድ ጋር ነው ያሳረፏት። ከዛም አለችበት ቦታ ዘመድ ጋር አጀንዳ በዛ ብለው በዛ ባገላብጠው ነገሮች እንዳውም ሌላ መልክ እያያዙ አስቸጋሪ ናቸውና እኔ ከዛ አጀንዳ ውስጥ ወጥቻለሁ። እንግዲህ ልጅቱም መስመራለች፣ ልጁም መስመራ፣ ሁለታቸውም እውነት ነገር ሊያመጡ አልፈለጉም። እሱ የሚለው ሌላ ነው፣ እሷ የምትለው ሌላ ነው። ገባችሁ? ስለዚህ ምን ማድረግ አለብኝ እኔ? አጀንዳው በሚዲያ ወጥቷል። መጀመሪያም እኔ ቤት አይደለም ቅድም በሌላ ቤት ሲወራ ነው እኔ ስጠሩኝ የነበረው አይደለም። መጀመሪያ ላይ ብላ ያወጡት ሰዎች ጉዳዩን ይጨርሱ። እዛ ቤት መጨረስ ትችላላችሁ። እኔ አያገባኝም። ልጅቱ ተብዙ የተነካካሽ ነው። መስመር አለች። እሰይ መጨረሻ ላይ የደረስክበትን እንትን አስረዳና ህዝቡ መጨረሻ ላይማ ይኸውልህ ጠየቅኩኝ። ስጠይቅ እሱም ተይመኔ ጋርም ከባንጋሪ ጋርም እንዳለ ሌላ ግንኙነት እንዳለ እየተናገረ ነው። ከዚህም አልፎ ኢትዮጵያ ባል አለኝ አለ። ባንጋሪቸው ባለ ዘመድ ጋር እዚህ ሪያድ ባል አለሽ እንደ ኢትዮጵያ ባል አለ። እሰይ አንዴ ያለ አንዴ ተፈቷል። እንደ ብልቅልቅ ያለ ነው የሚዋሩት። ምናቸውን ለያዝ በተሰቦቿ ራሱ ለአረብ ራሱ የዳሯት በተሰቦቿ እኮ ራሱ ጤነኛ አይደሉም። በጁታው ጊዜ መያዝ አለባቸው። እንደነዚህ አይነት በቃ እንደዚህ አይነት ነገር መነካካት አልፈልግም፣ ይቅርብኝ። መጀመሪያ ላይ በላይ ያወጡት ሰዎች ማያስተፈልጉ ይችላሉ። መተው ተፈለጉ ባሏ ላይ አስረግዞ ጥጋቡ የ3 ወር አፋዛ መግዣ እሰጣለሁ ምናምን ያላት ሴት አይታችሁ ከሆነ ማለት ነው። እንዲሁ ገብቼ ፎሎ ያደረጉትን ስመለከት ማለት ነው ጉድ ታዘብኩኝ። ስማቸውን ራሱ ሾት ሳላደርገው አልቀርም። በቤቴ ወይ ፖስተዋለሁ። ቆይማ አሁን አንድ ተቸገርኩ ብሎ ይመጣ እርዱ ብሎ የሆነ ሰው ቢመጣ ማንም እንትን አያደርገው። ህዝብ ፎሎ የማያደርገን ዝም ያለና ምን አስቦ ነው? አረ ምን አባቱ ይሰራልኛል። አስደርጉኝ እስኪ ያኛው ቤት ተዘግቷል። እንፈልግም አቦት ጋቡ መጥቶ ቆዩማ ያውራ አልጨረሰም። ጀማው ሰላም አለይኩም።
ከዛ አጀንዳ በዛ ብለው በዛ ባገላብጠው ነገሮች እንዳውም ሌላ መልክ እየያዙ አስቸጋሪ ናቸውና እኔ ከዛ አጀንዳ ውስጥ ወጥቻለሁ። እንግዲህ ልጅቱም መስመራለች፣ ልጁም መስመራ፣ ሁለታቸውም እውነት ነገር ሊያመጡ አልፈለጉም። እሱ የሚለው ሌላ ነው፣ እሷ የምትለው ሌላ ነው። ገባችሁ? ስለዚህ ምን ማድረግ አለብኝ እኔ? አጀንዳው በሚዲያ ወጥቷል። መጀመሪያ ምን ቤት አይደለም፣ ቅድም በሌላ ቤት ሲወራ ነው እኔ ስጠሩኝ የነበረው አይደለም። መጀመሪያ ላይ ብላ ያወጡት ሰዎች ጉዳዩን ይጨርሱ። እዛ ቤት መጨረስ ትችላላችሁ። እኔ አያገባኝም። ልጅቱ ተብዙ የተነካካች ናት። መስመር አለች። እሰይ መጨረሻ ላይ የደረስክበትን እንትን አስረዳና ህዝቡ መጨረሻ ላይማ ይኸውልህ ጠየቅኩኝ። ስጠይቅ እሱም ተይመን ጋርም ከባንጋሊ ጋርም እንዳለ ሌላ ግንኙነት እንዳለ እየተናገረ ነው። ከዚህም አልፎ ኢትዮጵያ ባል አለኝ አለ። ማንጋናቸው ባለ ዘመድ ጋር እዚህ ሪያድ ባል አለሽ እንደ ኢትዮጵያ ባል አለ። እሰይ አንዴ ያለ አንዴ ተፈቷል። እንደ ብልቅልቅ ያለ ነው የሚዋሩት። ምናቸውን ለያዝ በተሰቦቿ ራሱ ለአረብ ራሱ የዳሯት በተሰቦቿ እኮ ራሱ ጤነኛ አይደሉም። በጁታው ጊዜ መያዝ አለባቸው እንደነዚህ አይነት በቃ ስለዚህ እንደዚህ አይነት ነገር መነካካት አልፈልግም፣ ይቅርብኝ። መጀመሪያ ላይ በላይ ያወጡት ሰዎች ማያስተፈልጉ ይችላሉ፣ መተው ተፈለጉ ይችላሉ። እኔ ግን ስለዚህ ጉዳይ ርዕስ ዘግቻለሁ። ገስትም ላይ አልገኝም። በዚህ ጉዳይ በቤቴ ማውራት አልፈልግም። ጨርሻለሁ። ኢብራሂም መልካም እንግዲህ መልካም ቆይታ። እሺ ወንድሜ በጣም አመሰግናለሁ። አላህ ያላ እህት ፎዚያ ነው ማነው ስምሽ? ላ ተጋቡ ደርሶ ኢብራሂም ደርሶታል። ምንም አልደረሰውም። እንዲሁ ነው። እየሰማሽ ከሆነ እንግዲህ ፈጣሪ ገዝሽ፣ ፈጣሪ ከአንቺ ጋር ሌላ ምንም ምንሽ ነገር የለም። እንግዲህ እውነትና ሀቅን በሌላም ቤት ስገቢ እውነትና ሀቅን ይዘሽ ቅረቢ። እኔ ከዚህ ውስጥ ወጥቻለሁ። ተዋኔ ይቅርብኝ። ፈጣሪ ገዝሽ፣ ሌላ ምንም ነገር የለም። እሷ አነካውም ነው ያለው እስከ መጨረሻው አነካውም ነው እስካሁን ድረስ። አይ የሱን ትዳር ሌላ ቤት አደረገ። ጥጋቡ ሌላ ቤት ለምን አደረገ? ሌላ ቤት ለምን አደረሳት? ወይ እንደዛ ሳይሆን ጥጋቡ ትክክለኛ ነው የተናገረው። ጥጋቡ አሁንም ቢሆን ይሄ ነገር እንደምትለው አያገባኝም። አረጋግጥም አላረጋግጥም በጠይቅ ትችላላችሁ። በሌላ ባለ ኢጃዛ ቤቱን መናገርም ትችል ነበር። አያገባኝም ካለ አያገባኝም አያገባኝም ማለት ወጥቻለሁ። ምክንያቱም ይቺ ልጅ ይኸውልህ ኢትዮጵያ ባል አለ እዛ አረባ ግብታ ነበር የመኒውን ወላሂ እሱም የልጆች አባት አድርገኝ አላውቀውም አለ። እኔ ልጆች አሉኝ አሁን አለ ቤት ባልጠረኝ አለ። አንጥቼ እንኳ ጓደኞቼ ቤት ነው ያስቀመጥኳት እንጂ እኔ ቤት ያላመጣኋት። ከዛ አልስማማ አለች። በር ዘግታ ቁጭ ነው የምትለው አሉ። በባህሪ አልስማማ አለች። ሌላ ቦታ አደረኩኝ። እዛም እንደዛው ሆነብኝ። መጨረሻ ላይ የባሌ ዘመድ ዘንድ ሄድ ያለው ብላ ተነስታ ሄደች እንጂ እኔ አልጣልኳትም። ለምን ስትሸገር ራባት ተጠማ ተሸገረ ሲው አይደለም ወይ ያመጣዋት? ላግባት ብለህ ጠይቀህ ነበር ኢትዮጵያ እህቷን ስለው አዎ ጠይቄያለሁ አላልከኝ። የጠየቅኩት ደግሞ እዛው